እኔ የማልወደው ነገር መቆጨት ነው። የምትነካበት ሰዓት አለ፣ ልብህ የሚነካበት ሰዓት አለ። ካንተ የሚፈልገው ለውጥ ለመፍጠር ለማምጣት ለመሆን አሪ ዊሊንግ አሁን ማለት ነው። ቆርጠህ ካልተነሳ መቼም አትጀምርም። አብዛኛው ሰው ምናቡ ድሃ ነው፣ የሚታየው የለም። ስለማይታየው ከጎረቤቱ ነው የሚኮርጀው። ጎረቤቱ ሱቅ ከፈተ ሱቅ ይከፍታል። በስንት መከራ ከታየው ደግሞ እዛ ላይ አይቆይም። ትኩረትህ ላይ ብትሰራ ባትሰራ 5 ዓመት ያልፋል። 5 ዓመት ሲያልፍ ግን ታሪክ ሰርተህ ማለፍ ትችላለህ። you give it focus will that's what we study today። አሁን ስለኛ መረዳት ያለብን ነገር we are a manifestation machine ማለት አሁን ትንሽ መጠራጠር ካለ ያ መጠራጠር ይፈጸማል። እኔ እኮ ትልቅ ህልም አለኝ ግን ህልሜ ለማሳካት ገንዘብ አላገኘሁም። ምን እያልክ ነው? ገንዘብ የለኝም እያልክ ነው። ስለዚህ ይፈጸማል። ማንም ሰው መሸወድ ይችላለሁ፣ ራሴን ግን አልሸውድም። በአእምሬ በአጽኖት የያዝኳት ሀሳብ ወደ ውጤት ትቀይራለች። የዘራኸው ታጭዳለህ። የዘራኸው ቀን አይበቅልም፣ የምታጨዱ ግን አይቀርም። ዛሬ ፌል ልታደርግ ትችላለህ። ዛሬ የምፈልገው ነገር ላይሆን ይችላል፣ ግን በአእምሬ በአጽኖት በተደጋጋሚ ያሰብኩት ሀሳብ ወደ ውጤት መቀየሩ ግዴታ ነው። አሁን የምታስበው ያለ ሀሳብ እንደተሳካ አሁን የምታስበው ያለ እንደሆነ ከሆነ መሆን አለበት ግዴታ። እንደሱ ነው አፈጣጠራችን። ይሄን ነገር ነው የማናውቀው። አሁን ትልቅ ህልም እናልማልና ያ ህልም እንደምፈልገው ካልሄደ እናዝናለን። ያዘንን ሰዓት የሀዘን ነው ወደ ውጤት የሚቀይረው። ስለዚህ ሰው ስታይ ፈገግ ብትል ምንም ትርጉም የለውም። 24/7 ምንም ቢሆን ምንም ደስተኛ መሆን that's number 1። ምንም ቢሆን ምንም ህልምህ እንደተሳካ አድርገህ ማየትህ በቃ ባንተ ይሳካል። ምንም ባታድርግ ይሳካል። እስካሁን ድረስ ምን አስበህ ምን አልተሳካም፣ ምን ይሆናል ብለህ ምን አልሆነም it doesn't matter። አሁን ኤነርጂ ከቀየርከው፣ አሁን አእምሮህ ከቀየርከው፣ አሁን ሀሳብህ ከቀየርከው፣ አንተ በምታውቀው መንገድ ሳይሆን ባላሰብከው መንገድ የምትፈልገው ነገር ወደ አንተ ይመጣል። ስለዚህ ማንኛውም ሰው ማሸነፍ ይችላል። አልበርት አይንስታይን ምን አለ? እውቀት ከኤ ወደ ቢ ሊወስድ ይችላል። ምናብ ፈለከው ቦታ ይወስዳል። እዚህ ጋር ቁጭ ብለህ የፈለከው ቦታ የፈለከው ኤነርጂ የፈለከው ፍሪኩዌንሲ ለዚህ ጋር ቁጭ ብለህ ፖም ኮኔክት ካደረግ ኮኔክት ነው። ሁሌ የምለው አባባል አለ፣ አእምሮ እዛ ከሄደ እዛ ሁን። ባህሪ ህልሙ ያሳካ ሰው እስከምትሆን ድረስ እዛ ቆይ። የመጀመሪያ ምናብ ስትሰራ በዚህ ፓራዳይም አለ፣ በዚህ ጥርጣሬ አለ፣ በዚህ ፍራቻ አለ፣ በዚህ ቦክስ አለ፣ ስንት ነገር ነው ያለ። በዚህ የተመታ ጥርት ያለ ህልመት ታለመ ትቆይበታለህ። ምን ሰራለህ? ከመተኛት በፊት ስትነሳ። አሁን ይሄ ስልጠና ስሰጠው ቆንጆ አድርጌ የሰጠሁት ከሆነ ዝም ብሎ አይደለም የመጣ፣ ተገንብቶ ነው የመጣ። አንድ ሰው መጥቶ እንደኔ መስጠት ሊከብደው ይችላል፣ ስለማይችል አይደለም። all about repetition። ስለዚህ በምናባቸው የመጀመሪያ ቀን ስታዩ ገና ሲጀምሩ እናንተ ማሰብ ያለባችሁ የፈለጋችሁ ህልማችሁ ፓራዳይም ወስዶ እንዴት እንደምትጠፋ ላሳይ ይችላል። ግን ሞር ፓራዳይም ዲስኮኔክት ስታደርግ፣ ሞር ራስህን ስትሆን፣ ሞር ደግሞ የምታሳካቸው ነገሮች ቁጭ ብለው እየታዩ ሲሄዱ ከተወሰነ ጊዜ በኋላ ኦሬዲ ሆናል። ስለዚህ ምናብ ያያል። ምናብ በቃ ይታየዋል። ሌላ ስራ የለውም። ይፈጥራል። መብራት ይፈጥራል፣ ገንዘብ ይፈጥራል፣ ቦታ ይፈጥራል። ምናብ ያለው ነገር ግጥም ነው የሚያደርገው። ምናብ ግን የታየው ደግሞ ምን ያስፈልገዋል? አንዴ ካየህ ማለት ነው you got to focus on it። አንድሩ ካርኔጊ የመጀመሪያ ቢሊዮኔር ይሄ ሁሉ ትምህርት ካካፈለ ሰውዬ ማለት ነው የአሜሪካ መንግስት ጠረጠረው። ይሄ ሰውዬ ሌባ ነው እንጂ ከዜሮ ተነስቶ እንዴት ነው ቢሊዮኔር የሆነው? እና ቢሊዮኔርነቱ ደግሞ አይቆምም፣ ዝም ብሎ ይቀጥላል። በዛ ሰዓት ነው ቢሊዮኔር የነበረ። አሁን ተውት፣ ትሪሊዮኔር ብሎት በዚህ ሰዓት በዛ ሰዓት ከመጀመሪያ ቢሊዮኔሮቹ ነው። እና ጠረጠሩት። ይሄን አጭበርባሪ ነው ብሎ ፈተሹት። ገቢዎች በሉ መንግስት በሉ ሁሉም ተሰብስበው ፈተሹትና ምንም ወንጀል የለው። ከዛ ፓርላማ ጠሩትና አንድሩ ካርኔጊ አሉት፣ ምንድነው ምንም ወንጀል አትሰራም፣ እንዴት ነው ሁሌ የሚሳካልህ? ምንድነው ምስጢር አላቸው። እኔ አንድ ሀሳብ ላይ ለአንድ ደቂቃ መቆየት እችላለሁ ሲላቸው ሳቅ በሳቅ ሆነ። እሱ የሚያደርገው ደግሞ ዊል ሜንታል ፋክልቲ ፎከስ። አሁን ሁለቱም ላይ የምንማረው አብዛኛው ሰው ምናቡ ድሃ ነው፣ የሚታየው የለም። ስለማይታየው ከጎረቤቱ ነው የሚኮርጀው። ጎረቤቱ ሱቅ ከፈተ ሱቅ ይከፍታል።
የራሱ ምናብ አይጠቀምበትም። ዳስ ናምበር ዋን። እሱ ቢጠቀምበት ደግሞ አቴንሽን የለውም። አቴንሽን ፎከስ አድርጎ እዚህ ጋር ቆያለሁ አይልም።